ተነስተልኝ ክብራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለኢሳት ዲጂታል የተዘጋጁ ዘገባዎቻችንን ይዘንላችሁ ቀርበናል። ከዘገባዎቹ ጋር ትግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። ኢትዮጵያና ጣሊያን የመስኖ ፕሮጀክቶችን በትብብር ለመስራት ያለመ ውይይት አደረጉ። የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ በኢትዮጵያ የጣሊያንን አምባሳደር ሴም ፋብሪዝ በጽህፈት ቤታቸው ተቀብለው አነጋግረዋል። በዚህ ሚኒስትሩ እየገነቧቸው የሚገኙና በቀጣይ በሚያስጀምሯቸው አዳዲስ የመስኖ ፕሮጀክቶች በትብብር የሚሰሩበትን መንገድ ተነጋግረዋል። በውይይታቸው ጣሊያን በመስኖና ተያያዥ ግንባታ ስራና ቴክኖሎጂ የላቀ አቅም ያላት በመሆኑ በዚህ ረገድ ዘርፉን በገንዘብና በቴክኖሎጂ እንደዚሁም በአቅም ግንባታ ለማጠናከር በጋራ መስራት በሚቻልበት ሁኔታ ላይ መክረዋል። በኢትዮጵያ የጣሊያኑ አምባሳደር ሴም ፋብሪዝ ኢትዮጵያ በመስኖ ልማት መስክ እያመጣች ያለው ለውጥ አድንቀው ሀገራቸው ይህንን ጥረት እንደምትደግፍ ማረጋገጣቸውን ከሚኒስትሩ ያገኘነው መረጃ ያመለክታል። የኢትዮጵያ ደረጃዎች ኢንስቲትዩት 79 ደረጃዎችን ማጽደቁን አስታወቀ። የኢትዮጵያ ደረጃዎች ኢንስቲትዩት ባካሄደው የደረጃዎች ቦርድ አራተኛ መደበኛ ስብሰባ የምርትና የአገልግሎት ጥራትን ለማረጋገጥ የሚያስችሉ 79 ደረጃዎችን ማጽደቁን አስታውቋል። የኢንስቲትዩቱ የኮሚኒኬሽን ስራ አስፈጻሚ አቶ ብሩክ ሀብቴ በሰጡት ጋዜጣዊ መግለጫ እንዳሉት የጸደቁት ደረጃዎች በሀገሪቱ ያለውን የምርት ጥራት ለማሳደግና የሸማቾችን ደህንነት ለመጠበቅ ከፍተኛ ፋይዳ አላቸው። በአጠቃላይ ከጸደቁት 79 ደረጃዎች መካከል 56ቱ አዲስ ሲሆኑ 23ቱ ደግሞ የተከተሉ ናቸው ብለዋል። በተጨማሪም ከነዚህ ውስጥ 28ቱ አስገዳጅ ደረጃዎች መሆናቸውን ስራ አስፈጻሚው ጠቁመዋል። ደረጃዎቹም በምግብና በግብርና ዘርፍ 6 የተከለሱ አስገዳጅ የግብርና ማዳበሪያ ደረጃዎች፣ 2 አስገዳጅ የህፃናት ምግብ ደረጃዎች፣ 1 አዲስና 1 የተከለሰ 7 የተከለሱ የህፃናት ምግብ መፈተሻ ዘዴዎች፣ 3 አዳዲስ የማርና የማር ውጤት ደረጃዎች መፈተሻዎች ጸድቀዋል ሲሉ አብራርተዋል። በመሰረታዊና በአጠቃላይ ዘርፍ 3 አዳዲስ አስገዳጅ የጂኦግራፊያዊ መረጃ ደረጃዎች፣ 35 የሳይበር ደህንነት ደረጃዎች፣ 5 አስገዳጅና 30ዎቹ መፈተሻ መመሪያዎች፣ 2 አዳዲስ አስገዳጅ የትራንስፖርትና የሎጂስቲክ አገልግሎት አስተዳደር ስርዓት ደረጃዎች ጸድቀዋል። በተመሳሳይ በኤሌክትሮኒክ ሜካኒካል ዘርፍም 6 አዳዲስ አስገዳጅ የትራንስፖርት ደረጃዎች፣ 1 አዲስ አስገዳጅ የባቡር መንገድ ምህንድስና ደረጃም ጸድቋል። የ12ኛ ክፍል የአገር አቀፍ ፈተና የተማሪዎች ምዝገባ ዛሬ ይጠናቀቃል ተባለ። የትምህርት ምዘና ፈተናዎች አገልግሎት የ2018 የ12ኛ ክፍል ሀገር አቀፍ ፈተና የተማሪዎች ምዝገባ ዛሬ መጋቢት 15 2018 ዓ.ም ከቀኑ 11 ሰዓት ከ30 ላይ ይጠናቀቃል ብሏል። ለዚህም በተሰጠው ጊዜ ያልተመዘገቡ ተማሪዎች ለፈተናው መቀመጥ እንደማይችሉ አገልግሎቱ አስታውቋል። በመሆኑም ባሉት ቀሪ ሰዓታት ያልተመዘገበ ተማሪ በቀጣይ ዓመት የሚፈተን መሆኑን አገልግሎቱ አስታውቋል። ምዝገባ ያላጠናቀቁ ተማሪዎች እንዲመዘገቡ ጥሪ አቅርቧል። አገልግሎቱ ለምዝገባ የሚያስፈልጉት ከ9ኛ እስከ 12ኛ ክፍል የተማሩ ውጤትና አሁን ላይ 12ኛ ክፍል ተማሪ መሆን የሚያሳይ መረጃ እንደሆነ ገልጿል። በተጨማሪም በድጋሚ የሚወሰዱ ተፈታኞች ተቋሙ ባስቀመጠው ሊንክ ላይ ከዚህ በፊት የተፈተኑበት የመቀበያ ካርድ ቁጥር በማስገባትና 750 ብር ክፍያ በመፈጸም መመዝገብ እንደሚችሉ ገልጿል። ተፈታኞቹ በመረጡት የፈተና ማዕከል መፈተን እንደሚችሉ የትምህርት ምዘና ፈተናዎች አገልግሎት አስታውቋል። በህገወጥ መንገድ ሲንቀሳቀስ የነበረ 60 ኩንታል የአፈር ማዳበሪያ በቁጥጥር ስር መዋሉ ተገለጸ። በደቡብ ኢትዮጵያ ክልል በወላይታ ዞን ዳሞቴ ወይዴ ወረዳ ተጭኖ በዲምቱ ከተማ በኩል ሊያልፍ የነበረ 60 ኩንታል የአፈር ማዳበሪያ በቁጥጥር ስር መዋሉን የደቡብ ኢትዮጵያ ክልል ፖሊስ አስታውቋል። ኮሚሽኑ ባወጣው መረጃ መሰረት ማዳበሪያው ከዳሞቴ ወይዴ ወረዳ አንካሻ ሻሻራ ቀበሌ ተነስቶ በዲምቱ ከተማ በኩል ሲያልፍ በህዝብ ጥቆማና በዲምቱ ከተማ ፖሊስ አባላት ክትትል ተይዟል። የዲምቱ ከተማ አስተዳደር ፖሊስ አዛዥ ረዳት ኢንስፔክተር ታረቀኝ ታደሰ እንደገለጹት በከተማው አስተዳደር ፖሊስ አባላት እየተከናወነ ባለው የክትትል ስራ በመሰል ህገወጥ እንቅስቃሴዎች ላይ የማያዳግም እርምጃ እየተወሰደ ይገኛል። ህብረተሰቡም እንዲህ አይነት ህገወጥ የንግድ እንቅስቃሴዎችን ሲያጋጥሙ ከፖሊስ ጎን በመቆም የተለመደውን ጥቆማና ትብብር እንዲያደርግ ጥሪ ቀርቧል። በተለይም ከአርሶ አደሩ ውጪ ባሉ ነጋዴዎች እጅ ያልተፈቀደ የግብርና ግብዓቶች ሲገኙ
ጥቆማ መስጠት እንደሚገባ አሳስበዋል። ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባ እናመራለን። ፕሬዝዳንት ዶናልድ ትራምፕ አሜሪካ ጦርነቱን ለማስቆም እየተነጋገረች ነው ቢሉም ኢራን እስራኤልና የባህረ ሰላጤውን አረብ ሀገራት ማጥቃቷን ቀጥላለች። በሌላ ዜና የእስራኤሉ ጠቅላይ ሚኒስትር የአሜሪካ የተኩስ አቁም እንዲደረግ ብትፈልግም እንኳን እስራኤል ኢራንና ሊባኖስን ማጥቃቷን ትቀጥላለች ብሏል። ሸሪፍ ኢማም ተጨማሪ ያለው የኢራን ሚሳኤሎችና ድሮኖች ማክሰኞ ዕለት እስራኤልና የባህረ ሰላጤውን አረብ ሀገራት ኢላማ አድርገዋል። ይህ የሆነው ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ ጦርነቱን ለመቋጨት ከኢራን ጋር እየተነጋገርን ነው ባሉበት ወቅት ነው። ትራምፕ በተጨማሪም ኢራን የሆርሙዝን ሰርጥ ክፍት እንድታደርግ ያስቀመጡትን የጊዜ ገደብ አራዝመዋል። የጊዜ ገደቡ መራዘም ኢራንና አሜሪካ በሳምንቱ ማብቂያ ላይ አንዱ ሌላውን ማስፈራራቱን ተከትሎ ነው። ይህም በሚሊዮኖች ለሚቆጠሩ ኢራናውያንና ለሰርጡ ሀገራት የመብራት ኃይል መቋረጥ ያጋጥማቸዋል። በበረሃ ውስጥ ላሉ ነዋሪዎች ደግሞ የመጠጥ ውሃ ማጣሪያ ይቋረጣል የሚል ስጋት ፈጥሮ ነበር። በሌላ ወገን ዶናልድ ትራምፕ ከኢራን ጋር ንግግር ተጀምሯል በሚል የሰጡትን ሀሳብ በተመለከተ ከኢራን በኩል ጭራሽ ምንም ንግግር እንዳልተጀመረ ነው የተገለጸው። እናም ከአሜሪካ ጋር ምንም ድርድር አልተደረገም ሲሉ የኢራን ፓርላማ አፈ ጉባኤ መሐመድ ባልሃር ቋሊባፍ በኤክስ ገጻቸው ላይ አጋርተዋል። አክለውም አሁን ላይ የፋይናንስና የነዳጅ ገበያውን ለማመስ የሐሰት ዜና እየተሰራጨ ነው ብለዋል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ የተኩስ አቁም እንዲደረግ ብትፈልግ እንኳን እስራኤል ኢራንና ሊባኖስን ማጥቃቷን ትቀጥላለች፣ ወደፊት የበለጠ ነገር አለ ብለዋል። ኢራን ዛሬ ጠዋት ላይ 3 ሚሳኤሎችን ወደ እስራኤል ተኩሳለች። እስራኤል ደግሞ የቤይሩትን ደቡባዊ የከተማ ዳርቻ ደብድባለች። ኢላማ ያደረገችው ደግሞ ከኢራን ጋር ግንኙነት አለ የሚባለው ሂዝቦላ ይጠቀምበታል በተባለ መሰረተ ልማት ላይ ነው። እንደ ሊባኖስ የጤና ሚኒስቴር በደቡባዊ ምስራቅ የመኖሪያ አካባቢ ላይ በተፈጸመ ጥቃት 2 ሰዎች ተገድለዋል ተብሏል። ይህ በእንዲህ እንዳለ በኩዌት ሚሳኤልና ድሮን ለመከላከል በተደረገ ጥረት የኤሌክትሪክ መስመሮች በመቆራረጣቸው ለበርካታ ሰዓታት የኤሌክትሪክ ኃይል መቋረጥ አጋጥሟል። በባህሬንም ሚሳኤል መተኮሱን የሚያሳውቅ የማስጠንቀቂያ ድምፅ ሲሰማ ነበር ተብሏል። የሳውዲ አረቢያ መከላከያ ሚኒስቴር እንዳለው ደግሞ በነዳጅ የበለጸገውን ምስራቃዊን የአገሪቱን ክፍል ለማጥቃት የተተኮሱ 19 ድሮኖች መትቶ መጣሉን አስታውቋል። ፕሬዚደንት ዶናልድ ትራምፕ አስተዳደራቸው ጦርነቱን እንዲያበቃ ንግግር መጀመሩን መግለጻቸውን ተከትሎ የነዳጅ ዋጋ በበርሜል $100 በታች ሆኗል። ነገር ግን ይህ የቆየው ለአጭር ጊዜ ብቻ ነው። ወዲያውኑ ዋጋው ጨምሮ ድፍድፍ ነዳጅ በዓለም አቀፍ ደረጃ ተመልሶ በበርሜል $104 ሆኗል። ይህ ማለት እስራኤልና አሜሪካ በኢራን ላይ ጦርነት ከከፈቱ ከፌብሩዋሪ 28 ቀን ወዲህ 40 ከመቶ ጭማሪ አሳይቷል። ፕሬዚደንት ትራምፕ መጀመሪያ ላይ ኢራን የሆርሙዝ ሰርጥ መተላለፊያን እስከ ሰኞ ማምሻ ድረስ እንድትከፍት የጊዜ ገደብ አስቀምጠው ነበር። ይሁን እንጂ ትራምፕ ደግሞ ኢራን ምላሽ እንድትሰጥ በሚል ጊዜውን ለተጨማሪ 5 ቀናት አራዝመውታል። መረጃው የአሶሺየትድ ፕሬስ ነው። ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለኢሳት ዲጂታል ያዘጋጀናቸው ዘገባዎች ይህንን ይመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋዬ አብሬያችሁ ቆየው። መልካም ጊዜ። ሄሎ ኢሳት ቴሌቪዥን። ሄሎ ማን እንበል? ከየት ነው? ሄሎ ኢሳት። ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ ዓይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለ አግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ